በሀገሪቱ ተግባራዊ የተደረገው የማክሮ ኢኮኖሚ ፖሊሲ ማሻሻያ በተለይም የአምራች ኢንዱስትሪውን መደገፍና ተወዳዳሪነቱን ማሳደግ ዋነኛ ትኩረቱ መሆኑን የብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። የብሔራዊ ባንክ ገዢው ይህንን የገለጹት በጠቅላይ ሚኒስትር አብይ አህመድ የተከፈተውን ሶስተኛው የኢትዮጵያ ታምርት ኤክስፖ አስመልክቶ የተለያዩ ሚኒስትሮችና ከፍተኛ የስራ ኃላፊዎች የተሳተፉበት ፓናል ውይይት በተካሄደበት መድረክ ነው። ውይይቱን የተካፈለው ሪፖርተራችን ብሩክ አስቀናው ተጨማሪ ዝርዝር መረጃ አለው። ባሳለፍነው ቅዳሜ በጠቅላይ ሚኒስትር አብይ አህመድ የተከፈተውን ሶስተኛው የኢትዮጵያ ታምርት ኤክስፖ አስመልክቶ የተለያዩ ሚኒስትሮችና ከፍተኛ የስራ ኃላፊዎች የተሳተፉበትና የማክሮ ኢኮኖሚ ማሻሻያው ለአምራቹ ዘርፍ ባመጣቸው እድሎችና ተግዳሮቶች ዙሪያ ያተኮረ ፓናል ውይይት ተካሂዷል። በውይይቱ ላይ የተሳተፉት የብሔራዊ ባንክ ገዢ ማሞ ምህረቱ በሀገሪቱ ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያ ፖሊሲ በተለይም የአምራች ኢንዱስትሪውን ተወዳዳሪነትና ተሳትፎ ማሳደግ ዋነኛ ትኩረቱ መሆኑን ገልጸዋል። በዚህም የማክሮ ኢኮኖሚ ማሻሻያ ፖሊሲውን ተከትሎ የአምራች ዘርፉ ዋና ችግሮች መፈታት መቻላቸውን የብሔራዊ ባንክ ገዢው ጠቁመዋል። ዘንድሮ ለአምራች ዘርፉ የተመቸ አውድ እየተፈጠረ ነው። መሰረታዊ የሚባሉ ቁልፍ የሚባሉ ከዚህ በፊት በጣም አስቸጋሪ የሚባሉ ስር የሰደዱ የሚባሉ ችግሮች በሂደት እየተቀረፉ ናቸው። ቀደም እንደተባለው የብድር ጉዳይ እየተፈታ ነው ያለው። የፎሬን ከረንሲ ጉዳይ እየተፈታ ነው ያለው። የኃይል አቅርቦት ቀደም መግቢያው ንግግር ላይም ሲነገር ነበር። የኃይል አቅርቦት መሰረታዊ የሚባል መልኩ እየተፈታ ነው። ኢንፍራስትራክቸር መንግስት በሚችለው መልኩ እየሰራ ነው። የሎጂስቲክስንም እንዲሁ እንደ ትልቅ ኤሪያ እንደ ትልቅ ኢንቨስትመንት ተደርጎ ስራ እየተሰራ ነው። የገበያ እድል በተመለከተ ኢትዮጵያ በጣም ሰፊ ሀገር ነው። ሌላው ሀገር የሌለው ትልቅ እድል አለ። እዚህ ሀገር ውስጥ ሰው አምርቶ የገበያ እድል ችግር ያልሆነበት ሀገር ውስጥ ያለ ነው። በመሆኑም የብድር አቅርቦትን በተመለከተ ከዚህ ቀደም ለመንግስት የልማት ድርጅቶች ይሰጥ የነበረው እስከ 80% የብድር መጠን አሁን ላይ ለግሉ ዘርፍ እየቀረበ እንደሚገኝ ተገልጿል። በዚህም ከ3 ዓመት በፊት ለአጠቃላይ አምራች ዘርፉ የተሰጠው ብድር 50 ቢሊዮን ብር ገደማ መሆኑን የጠቆሙት የብሔራዊ ባንክ ገዢው ዘንድሮ ባለፉት 9 ወራት ብቻ ከ72 ቢሊዮን ብር በላይ ብድር ለግሉ ዘርፍ መሰጠቱን ጠቅሰዋል። እንዲሁም ከዚህ ቀደም የውጭ ምንዛሪ አቅርቦት እጥረት የዘርፉ ትልቅ ፈተና ነበር የተባለ ሲሆን አሁን ላይ አሰራሮችን በማሻሻል ችግሩ በመሰረታዊነት እየተፈታ እንደሚገኝ ነው የተገለጸው። ውይይቱን የተካፈሉት የገንዘብ ሚኒስትሩ አህመድ ሽዴ በበኩላቸው የማክሮ ኢኮኖሚ ማሻሻያ ፖሊሲው ተግባራዊ መደረግ ለግሉ ዘርፍ በተለይም ለአምራች ኢንዱስትሪው በፖሊሲ በፋይናንስ አቅርቦትና በመሰረተ ልማት ዙሪያ ምቹ ሁኔታ የፈጠረ መሆኑን አንስተዋል። የውጭ ኢንቨስትመንቶችን ለመሳብና የአምራች ዘርፉን ለማሳደግ በተለይ የመሰረተ ልማት መሟላት አስፈላጊ መሆኑን የጠቆሙት ሚኒስትሩ ለዚህም መንግስት ትኩረት ሰጥቶ እየሰራ እንደሚገኝ አመልክተዋል። የኢትዮጵያ መንግስት ከየትኛውም በኢትዮጵያ ደረጃ ካሉ ንጽጽር ባሉ ሀገሮች ከፍተኛውን ድርሻ ይዟል። ባቡር ገንብተናል። ኤርፖርት ሲስተማችን በብዙ ቦታ በጣም ተስፋፍቷል። አየር መንገዳችን ከፍተኛ ኢንቨስትመንት እያደረገ ነው ያለው። በሎጂስቲክስም አዲስ ይህንን ደግሞ አቅም ለመገንባት የሚያስችል ስራም እየሰራን ነው የምንገኘው። የመንገድ መሰረተ ልማት ኢንቨስትመንት እጅግ በጣም ከፍተኛ ነው። የቴሌኮም ኢንፍራስትራክቸር በሀገሪቷ በስፋት የተስፋፋ ነው ያለው። የኤሌክትሪሲቲ ጄኔሬሽን፣ ትራንስሚሽን፣ ዲስትሪቢዩሽን በስፋት የተገነባ ነው ያለው። በተለይ ለማኑፋክቸሪንግ ዘርፍ ኢንፍራስትራክቸር ትልቅ ግብአት ነው። ሞቢሊቲ፣ ኤነርጂ፣ የትራንስፖርት እና ሎጂስቲክ ኤፊሺየንሲ፣ የኤር ላንድ፣ ሬል ሁሉም በሙሉ የኢትዮጵያ መንግስት በከፍተኛ ኃላፊነት በከፍተኛ በጀት የሚሰራው ስራ ነው። እንዲሁም የኢንዱስትሪ ሚኒስትሩ መላኩ አለበል ባደረጉት ንግግር የማክሮ ኢኮኖሚ ማሻሻያው በተለይ የአምራች ኢንዱስትሪዎችን መደገፍና ማበረታታት ላይ ትኩረት የሰጠ ነው ብለዋል። በመሆኑም የምርት ጥራትና ተወዳዳሪነትን በማሻሻል የወጪ ንግድን በማሳደግ እንዲሁም የገቢ ምርትን በመተካትና በግብዓትና ምርት መካከል ያለውን ጥምረት በማሻሻል ረገድ በርካታ ለውጦች መመዝገባቸውን ተናግረዋል። ኤክስፖርትን በተመለከተ ምንም እንኳ እንደ ቡና እንደ ወርቅ እንደመሳሰሉት በብዙ ፐርሰንት ሪስፖንድ አያድርግ እንጂ ከዚህ በፊት ከነበረው ለምሳሌ ባለፈው ዓመት ከነበረው ጭማሪ አሳይቷል። ወደ 18% የሚደርስ የኤክስፖርት ዲፈረንስ አሳይቷል። ይሄ በእኛ እምነት ልዩነቱ የሪፎርም ውጤት ነው ብለን ነው የምናስበው። ሁለተኛ ገቢ ምርትን ከመተካት አኳያ 2014 ላይ 318 ሚሊዮን ዶላር ነበረ በአጠቃላይ መተካት የቻልነው። 2016 ላይ መተካት የቻልነው አመቱን ሙሉ ወደ 2.8 አካባቢ ቢሊዮን ዶላር ነው የነበረው። በዚህ አመት በ9 ወር ብቻ ወደ 3.1 ቢሊዮን ዶላር መተካት ችለናል።